ሰላም ውድ ማይሰራውያን እንዴት ቆያችሁልን? እንኳን ወደ አዲሱ የማይሰር በኢትዮጵያ ዩቲዩብ ቻናል በደህና መጣችሁ። በዛሬው የወጡ የተሰሙ በርከት ያሉ ማይሰር የመለከቱ መረጃዎች ይዘን መጥተናል። አብራችሁ ቆዩ። አዲሱ ቻናል ሰብስክራይብ ማድረግ አይረሳም። አሁን ለቱ መረጃዎች አለፍን። አብራችሁን ቆዩ። ማርኮ ማቴሬዚ ስለ ማይክል ካሪክና ማይሰር ቆይታ እንዲሁም ስለ አንቶኒዮ ኮንቴ ዩናይትድ እንዲሁም ስለ ሴስክ ፋብሪጋዝ ሁኔታ አስተያየት ሰጠ። ማርኮ ማቴሬዚ ስለ ማይክል ካሪክ እንዲህ ሲል ይናገራል። ማንቸስተር ዩናይትድ በካሪክ ማመን አለበት፣ ምክንያቱም አሁን እየሰራ ያለው ስራ በጣም ጥሩ ስለሆነ ስለ ማንቸስተር ዩናይትድ ሁሉ ነገር ያውቃል። እሱ ቁም ነገር ያለ ሰው ነው፣ ስለዚህ እሱ እንዲቆይ ይፈልጋል ብሏል። ማርኮ ማቴሬዚ ሲቀጥል አንቶኒዮ ኮንቴ ዩናይትድ አሰልጣኝ መሆን ይችል እንደሆነ ሲጠይቅ እንዲህ ሲል ይመልሳል። ኮንቴ በዓለም ላይ ካሉት ምርጥ አሰልጣኞች ናቸው። ምናልባት ኮንቴ መልሱ ሊሆን ይችላል፣ ነገር ግን ከካሪክ ጋር አስቀድሞ ትልቅ ነገር እየገነቡ ነው፣ ስለዚህ ለምን ከካሪክ ጋር አይቆይም ሲል ምላሽ ሰጥቷል። ማቴሬዚ ሲቀጥል ሴስክ ፋብሪጋዝ በዚህ ክረምት ስራውን ቢያቀርቡለት ወደ ማንቸስተር ዩናይትድ ለመዘወር እንደሚያስብ ያምናል። ማንቸስተር ዩናይትድ ሴስክ ፋብሪጋዝ ቢጠይቅ ስለሱ ያስባል። ቼልሲም እንዲሁ፣ አርሰናል፣ ቼልሲ፣ ሊቨርፑል ለማንቸስተር ዩናይትድ በፕሪሚየር ሊግ ውስጥ በጣም ትላልቅ ቡድኖች ናቸው። ነገር ግን ኮሞ ብዙ ገንዘብ ያለው ክለብ ነው። እናም ፋብሪጋዝ ኮሞን ወደ ቻምፒየንስ ሊግ ለመውሰድና ምን ማድረግ እንደሚችል ለማሳየት አንድ ተጨማሪ ዓመት በጣሊያን ለመቆየት መሞከር ይፈልጋል ሲል ምላሽ ሰጥቷል። የቀድሞ ክለባችን አጥቂ አለን ስሚዝ አርሰናል ማይልስ ሉዊስ ስኬሊን ለመሸጥ ፍቃደኛ እንደሚሆን ያምናል። አርሰናል አሁን እንደሚሸጡ አስባሉ። የአካባቢ ተጫዋች ስለሆነ ጥሩ ትርፍ ሊያገኙ ይችላሉ። በአርሰናል ከሱ በፊት ሁለት የተጫዋች የተሻሉ ተከላካዮች አሉ። ካላፊዮሪ እና ሂንካፔ ናቸው። ልክ እንደ ትሬንት አሌክሳንደር አርኖልድ ሉዊስ ስኬሊ ጥሩ ተከላካይ አይደለም። ስለዚህ ዩናይትድ ቢገዛው አስደሳች ነው። እኔ እንደማስበው በዩናይትድ አሰልጣኝ ይሆናል የሚለው ዋና ጥያቄ ነው። ምናልባትም በዚህ ላይ የተጫዋቹ ጉዳይ አስተያየት ሊሰጥበት ይችላሉ። አለን ስሚዝ ሲቀጥልም እንዲህ ይላል። ነገር ግን ሉክሾ በግራ ተከላካይ ቦታ ዩናይትድ በጣም የተረጋጋ ነበር። ጥሩ ድር ዘመን አሳልፏል። ሁልጊዜም ይገኛል። ስለዚህ ስኬሊ መምጣት ለተጫዋቹ ከባድ ሊሆንም ይችላል ብሏል። ስለዚህ ዩናይትድ ስኬሊ መፈለጉ አስደሳች ነው። አርሰናል ለዩናይትድ ይሸጥለታል ብዬ አስባለሁ ሲል አለን ስሚዝ ተናግረዋል። የቀድሞ አስቶን ቪላ ስፖርት ዳይሬክተር ሞንቺ ኦና ኤምሪ ዩናይትድ አሰልጣኝ ስለመሆኑ ያለውን ሀሳብ አጋራ። ሞንቺ ሲናገር እንዲህ ይላል። ኤምሪ ቀድሞውን በፒኤስጂ እና አርሰናል ነበር። ከፒኤስጂ እና አርሰናል ጋር ከፍ ባለ ደረጃ ላይ እንደነበረ አላውቅም፣ ግን በማድሪድ በባርሴሎና ወይም በዩናይትድ እንደሚቆይ ብትነግሩኝ አላውቅም። በአስቶን ቪላ ደስተኛ እንደሆነ አውቃለሁ። ነገር ግን የዓለም ትላልቅ ቡድን ማሰልጠን ይችላል። አስቀድሞ አቅሙ ማሳየት ችሏል። በእርግጠኝነት እንደገና ማድረግ ይችላል ብሏል። ዋይኔ ሩኒ ስለ ክለባችን ኢላማ ንዳይ ጠይቆ እንዲህ ሲል ይመልሳል። እሱ ከማቲያስ ኩኛ ጋር በጣም ይመሳሰላል። ጠንካራ ነው፣ ብልህና በጠባብ ቦታዎች ላይ በጣም የተረጋጋ ነው። ኒዳይ ምርጥ ተጫዋች ነው። የእሱ አይነት ተጫዋች የማግኘት ምኞት ያላቸው ክለቦች እንደሱ ባሉ ተሰጥኦዎች ላይ ሪስክ መውሰድ አለባቸው። ነገር ግን ወደ ማንቸስተር ለመዞር ቢፈልግም ኤቨርተን በቀላሉ የሚለቁ አይመስለኝም። ኒዳይ በኤቨርተን ከአይነት ተጫዋች ቀዳሚ ነው። ስለሆነም ኤቨርተን ይለቋል የሚል እምነት የለኝም ሲል ዋይኒ ሩኒ ተናገረ። ጁቬንቱሶች በዚህ ክረምት የዩናይትድ ግብ ጠባቂ አንድሬ ኦናናን ለማስፈረም ከፍተኛ ፍላጎት እያሳዩ ነው ተባለ። 29 ዓመቱ ካሜሮናዊ በአሁን ጊዜ በቱርኩ ክለብ በውሰት ላይ የሚገኝ ሲሆን ከብዙ የሴሪ ክለቦች ኢንተር ሚላንና ሮማን ጨምሮ ትኩረትን ስቧል። ኦናና ወደ ጣሊያን ለመመለስ ክፍት እንደሆነ ዘግቧል። ሆኖም ግን ከፍተኛ ደሞዙ ማንኛውንም ስምምነት ሊያወሳስብ ይችላል ሲል ኢክራም ኮነር ዘግቦታል። ማርክ ጎልድ ብሪጅ ከዩናይትድ ጋር ስለተገናኘው አንጀሎ ስቲለር ጠይቆ እንዲህ ሲል ይመልሳል። እሱ በመሀል ሜዳ ላይ እንደ ቡድኑ ድንቅ ተጫዋች፣ ነገር ግን ተመሳሳይ ቁጥሮችን ላያሳይ ይችላል። እሱ ለመልቀቅ ዝግጁ ነው፣ ነገር ግን ችግሩ በማይኑ ቦታ መጫወት መቻል ነው። ይህም ለዩናይትድ ትልቅ ችግር ያስከትላል ብሏል። ማንቸስተር ሉዊስ ኤንሪኬን በአሰልጣኝነት እጩዎቻቸው ውስጥ ከፍተኛው ቦታ ላይ ሰጥቷል። ዩናይትድ ያለማቋረጥ አሁን ግንኙነት ውስጥ ናቸው። የአሁኑ የኤንሪኬ ስሜት በፈረንሳይ መቆየትና ኮንትራት ማደስ ነው። ነገር ግን ወሳኝ በሆነ መልኩ የዩናይትድን ፍላጎት ችላ አላለም ተብሏል። ዩናይትድ በመጪው የዝውውር መስኮት ከፍተኛ ውጪ ለመውጣት አቅዷል። ዋና የክረምት መልሶ ግንባታ በዝግጅት ላይ ነው። ክለቡ የማጥቃት አማራጮችን ለማጣት ሲፈልግ በእጩዎቹ ውስጥ ካሉት ስሞች አንዱ ክቪቻ ክቫራትስኬሊያ ነው። ዩናይትድ በተቻለ ፍጥነት ስምምነት ላይ ለመድረስ ከተጫዋቹ ተወካዮች ጋር ግንኙነት እንደሚፈጥር ይጠበቃል ተብሏል። ማቲያስ ዴሊት ከ4 ወራት በላይ በጀርባ ጉዳት ምክንያት ከሜዳ ርቋል እና የውድድር ዘመኑ ከማለቁ በፊት የመለስ እድሉ አነስተኛ ነው። ተከላካዩ እንደገና ለመጫወት ተስፋ ያደርጋል ሲል ሳሙኤል ሉካረስት ዘግቦታል። ማንቸስተር ዩናይትድ ላይ ያን ዲዮማንዴ ጥያቄ ማቅረቡን ከታማኝ ምንጮች መስማቱን ኢንዲካላ ዘግቦታል። ዩናይትድ በዶርትመንዱ የመሃል ተከላካይ ኒኮ ሽሎቴርበርግ ላይ ፍላጎት አለው። ስማቸው ያልተገለጸ ክለቦች ከተጫዋቹ ካምፕ ጋር ይፋ ግንኙነት አድርጓል። አዲስ ውል ካልፈረመ ተጫዋቹ በክረምት የዝውውር መስኮት እስከ 30 ሚሊዮን ዩሮ ብቻ ያስወጣል ተብለዋል።
የአስቶን ቪላ አማካይ አማዱ ኦናና ከፍተኛ ገንዘብ ሊያስወጥ ይችላል ተባለ። ዩናይትድ ኦናናን ከሚፈልጉት ክለቦች መካከል አሉ ተብሏል። ማቲያስ ፈርናንዴዝ ወደ ማንቸስተር ወይም ሊቨርፑል ለመዘዋወር ክፍት መሆኑ ተሰምቷል። የአንደመቶ አማካይ በሁለቱም ክለቦች ከፍተኛ ደረጃ የተሰጠው ሲሆን ሌሎች በርካታ ክለቦች የተጫዋቹን እድገት በቅርበት ይከታተሉ ይገኛሉ። ከብዙ ቡድኖች የተዋጡ ስካውቶች በቅርብ ጊዜ ባደረገ ጨዋታዎች ላይ ተገኝተው ተመልክቶታል። ብሩኖ ፈርናንዴዝ ከቀናት በፊት ማቲያስ ፈርናንዴዝ ወደ ማንቸስተር እንዲመጣ መጠየቁ ይታወሳል። የተጫዋቹ ወኪሎች በዚህ ክረምት ቪኒሲየስ ጁኒየር ሊገኝ ስለሚችልበት ሁኔታ ከማንቸስተርና ከሌሎች የፕሪሚየር ሊግ ክለቦች ጋር ተገናኝቷል ተባለ። በዚህ ክረምት አዲስ ውል ካልፈረመ ቪኒሲየስ ጁኒየር እንደሚሸጥ ይጠበቃል ተብሏል። አሞሪም የተካ ማንኛውም ቋሚ አሰልጣኝ አሁን ዋና አሰልጣኝ ይላል እንጂ አስተዳዳሪውንም ማንም አሰልጣኝ ከአመራር ቡድን በላይ አይቀመጥም ወይም እንደ ኤሪክ ቴን ሃግ የቅጥር ስልጣን አይሰጡም ተብሏል። ማንቸስተር ዩናይትድ በአስቶን ቪላ ሞርጋን ሮጀርስ ላይ ፍላጎት ካላቸው በርካታ የፕሪሚየር ሊግ ክለቦች መካከል አንዱ ነው ተባለ። የቪላ ቦርድ በዚህ ክረምት ተጫዋቹን ለመልቀቅ ትክክለኛ ጊዜ እንደሆነ ያስባሉ። እስከ 2031 ድረስ ውላለው የዝውውር ክፍያው እስከ 85 ሚሊዮን ፓውንድ ነው ሲል ኢክራም ኮነር ዘግቦታል። ሪያል ማድሪድ በዚህ ክረምት ኤድዋርዶ ካማቪንጋ ለመሸጥ ክፍት ነው። ማንቸስተር ዩናይትድ ሁኔታውን በቅርበት ከሚከታተሉት ክለቦች መካከል አንዱ ነው ሲል ስካይ ስፖርት ዘግቦታል። የሳንድሮ ቶናሊ ወኪል ጁሴፔ ሬሶ የኒውካስል አማካይ በክረምቱ የዝውውር መስኮት በፊት በርካታ የፕሪሚየር ሊግ ክለቦች ፍላጎት እየሳበ መሆኑን አረጋግጧል። ዩናይትድ የ5 ዓመት ተጫዋች ሁኔታ በቅርበት እየተከታተለ ነው ብሏል። እንጂ ለጣሊያን አማካይ የሚደረግ ማንኛውም ስምምነት ከፍተኛ ወጪ የሚጠይቅ ሲሆን ዋጋውም እስከ 100 ሚሊዮን ፓውንድ አካባቢ ነው ዘሰን ፉትቦል ዘግቦታል። ማንቸስተር ዩናይትድ በፉልሃም አጥቂ አማካይ ላይ ያለውን ፍላጎት የባባሰ ነው። ዩናይትድ አሁን ላይ ሃሪ ዊልሰን የተካተለ ሲሆን ቶተንሃም ወደ ፉክክሩ ገብቷል። 9 ተጫዋች በዚህ ውድድር ዘመን በፕሪሚየር ሊጉ አስደናቂ ብቃት ታይቷል። በ9 ጨዋታዎች 10 ጎሎችን ያስቆጥሮ 6 አሲስቶችን አድርጓል። ጋላታሳራይ በዚህ ክረምት ማኑኤል ኡጋርቴን ለማስፈረም ከፍተኛ ጥረት እያደረገ ነው ተባለ። የቱርኩ ግዙፍ ክለብ በጥር ወር ላይ ፍላጎት ካሳዩ በኋላ በድጋሚ በክረምቱ ማኑኤል ኡጋርቴን ለማስፈረም ጠንካራ ፍላጎት ያሳዩ ያሉ ተብሎ ዩናይትድ በዚህ ክረምት በትክክለኛ ዋጋ ለመሸጥ ዝግጁ ነው ሲል ግራይም ቤል ዘግቦታል። ዩናይትድ እንደ ኤሎት አንደርሰን ያሉ ከፍተኛ ወጪ የሚያስወጡ ተጫዋቾችን ለማስፈረም የተመለከተ ነው ሲል ኢክራም ኮነር ዘግቦታል። ሰርጂ ራክትሊፍ በማንቸስተር ዩናይትድ በክረምት የዝውውር መስኮት ላይ ዋና ተጫዋቾችን ለማሰባቅ ነው። ይህም የደሞዝ ክፍያውን ለመቀነስና የፒሲአር ደንቦችን ለማክበር እንዲሁም አዳዲስ ፈራሚዎችን ለመደገፍ ቢያንስ 100 ሚሊዮን ፓውንድ ለማሰባሰብ አቅዷል። ማርከስ ራሽፎርድ፣ አንድሬ ኦናና፣ ጆሹዋ ዚርክዚና ማኑኤል ኡጋርቴ ይህ ገንዘብ እንዲሰባሰብ ከታቀደባቸው ሰዎች መካከል ሲሆኑ ካዜሜሮ፣ ጃደን ሳንቾና ታይረል ማላሲያ እንደ ነፃ ወኪል ክለቡን ለመልቀቅ ተዘጋጅተዋል ተብለዋል። ከሰዓታት በፊት በማንቸስተር 2 ዓመት ኮንትራት የፈረመው ሃሪ ማጓየር ከፊርማው በኋላ እንዲህ ሲል ይናገራል። ማንቸስተር ወክሎ ማግኘት የመጨረሻው ክብር ነው። እኔና ቤተሰቤን በየቀኑ የምንኮራበት ኃላፊነት ነው። በዚህ አስደናቂ ክለብ ውስጥ ያለኝን ጉዞ ቢያንስ ለ8 የውድድር ዘመናት በማራዘምና በልዩ ደጋፊዎቻችን ፊት በመጮት የበለጠ አስደናቂ ጊዜዎችን አብረን ለመፍጠር መስራቴን በመቀጠሌ በጣም ደስተኛ ነኝ ብሏል። እንዲሁም ጄሰን ዊልኮክስ ስለ ሃሪ ማጓየር አዲስ ውል ጠይቆ እንዲህ ሲል ይመልሳል። ሃሪ ማጓየር ለማንቸስተር ለመጮት የሚያስፈልጉ አስተሳሰብና ጽናት ይወክላል። እሱ ለወጣትና ትልቅ ፍላጎት ላለው ቡድናችን እጅግ ጠቃሚ ልምድና አመራር የሚያመጣ እጅግ በጣም ጥሩ ባለሙያ ነው። ሃሪ ልክ እንደ ሌሎች የክለቡ አባላት ማንቸስተር መደበኛና ቀጣይነት ያለው ስኬት እንዲያገኝ ለመርዳት ሙሉ በሙሉ ቁርጠኛ ነው ሲል ተናግሯል። ማንቸስተር ዩናይትድ ክርስቲያን ሮሜሮን ለማስፈረም ወደ 43 ሚሊዮን ፓውንድ መክፈል ይኖርበት ነው ተዘግቧል። በዚህ ክረምት ክርስቲያን ሮሜሮ ከቶተንሃም ሊለቅ የሚችልበት እድሉ ከፍተኛ ነው ሲል ሴንትራል ትራንስፈር ዘግቦታል። ውድ ቤተሰቦች ለዛሬ በርቆይታ በዚያ በቃ መልካም